ሰላም ሰላም የቻናል ቤተሰቦች፣ ከዚህ በፊት በሰራሁት ቪዲዮ ጉግል ፍሎ ላይ ጀሚናይ ኦምኒን ተጠቅማችሁ ወይም ደግሞ ማንኛውንም ኤአይ ተጠቅማችሁ የሰራችሁት ቪዲዮ ላይ ያለን ዋተርማርክ እንዴት አድርጋችሁ በቀላሉ ማጥፋት እንደምትችሉ አሳይቻችሁ ነበር። በዛሬ ቪዲዮ ደግሞ ከዚህ በፊት ካሳየኋችሁ በቀለለ መልኩ ጉግል ፍሎ ላይ ጀሚናይ ኦምኒን ተጠቅማችሁ ወይም ደግሞ ጉግል ጀሚናይ ላይ ናኖ ባናናን ተጠቅማችሁ የሰራችሁት ኢሜጅ ላይ ያለን ዋተርማርክ እንዴት አድርጋችሁ በቀላሉ ማጥፋት እንደምትችሉ አሳያችኋለሁ። የጉግል ጀሚናይ ወይም ደግሞ የጉግል ፍሎ ተጠቃሚ ከሆናችሁ ይህ ቪዲዮ ለእናንተ በጣም አስፈላጊ ነው፣ እንዳያመልጣችሁ። አሁን ወደ ቪዲዮ ሄዳለሁ፣ አብራችሁን ቆዩ። እሺ ወደ ቪዲዮ መጥቻለሁ። እንግዲህ ዛሬ የብዙዎችን ችግር የሚፈታ ቪዲዮ ነው ይዤላችሁ የመጣው። እስኪ ቪዲዮውን ከመጀመራችሁ በፊት ሁላችሁም ይህንን ቪዲዮ ላይክ እያደረጋችሁ ጀምሩ። ምክንያቱም ቪዲዮውን አይታችሁ ከጨረሳችሁ በኋላ ልትረሱት ስለምትችሉ እናንተ ላይክ ካደረጋችሁ ደግሞ ዩቲዩብ ይህንን ቪዲዮ ለብዙዎች ያዳርሰዋል፣ ሌሎቹም ይጠቀሙበታል ማለት ነው። እንግዲህ ጉግል ፍሎ ላይ የሰራናቸውን ቪዲዮዎች እና ጉግል ጀሚናይ ላይ የሰራናቸውን ኢሜጆች ዋተርማርክ ለማጥፋት የምንጠቀምበት ሶፍትዌር ወይም ኤአይ ኢሬዚዮ በመባል ይታወቃል። ኢሬዚዮ ጉግል ፍሎ ላይ እና ጉግል ጀሚናይ ላይ የተሰሩ ኢሜጆችን ወይም ቪዲዮዎችን ዋተርማርክ ለማጥፋት የተሰራ ኤአይ ፓወርድ የሆነ ሶፍትዌር ነው። ስለዚህ የመጀመሪያ ስራችን የሚሆነው ኢሬዚዮን መክፈት ነው ማለት ነው። ወደ ኢሬዚዮ ለመግባት መጀመሪያ ምን ማድረግ አለብን? ክሮም ሶፍትዌርን በመጠቀም ልክ እንደዚህ ጉግልን ከከፈትን በኋላ እዚህ ጋር ሰርች ቦክሱ ላይ መጠን ኢሬዚዮ.io ብለን እንጽፋለን። ልክ እንደዚህ እኔ በጻፍኩት መልኩ በትክክል ኢሬዚዮ.io ብላችሁ ከጻፋችሁ በኋላ እዚህ ላይ ኢሬዚዮ.io ከሚለው ወረድ ብሎ የሚመጣውን ኢሬዚዮ.io ላይ የሚለው ላይ ክሊክ አድርጋችሁ መቀጠል ትችላላችሁ። ወይም ደግሞ ልክ እንደዚህ ሰርች ቦክሱ ላይ ኢሬዚዮ.io ብላችሁ ከጻፋችሁ በኋላ የኮምፒውተራችሁ ኪቦርድ ላይ ሂዳችሁ ኢንተር የሚለውን ኪቦርድ ማለት ነው። ኢሬዚዮ.io የሚለው ላይ ክሊክ አድርገን ስንገባ ልክ እንደዚህ ይመጣልናል ማለት ነው። ይሄ የኢሬዚዮ ዩዘር ኢንተርፌስ ነው። የኢሬዚዮ ዩዘር ኢንተርፌስ ይሄንን ነው የሚመስለው ማለት ነው። እዚህ ጋር እንደምታዩት ኢሬዚዮ የሚል አለ። እንደገና እዚህ ጋር ታች ደግሞ ሪሙቭ ጀሚኒ ዋተርማርክስ ኢንስታንትሊ ይላል ማለት ነው። እዚህ ጋር ደግሞ እንደምታዩት ኢሬዚዮ አውቶማቲካሊ ስትራይፕስ ዋተርማርክስ ፍሮም ጉግል ጀሚናይ ኤአይ ስቱዲዮ ኤንድ ጉግል ፍሎ ኦር ኦምኒ ፍላሽ ኢሜጅስ ኤንድ ቪዲዮስ ይላል ማለት ነው። እንግዲህ ይህ ኤአይ ፓወርድ የሆነ ሶፍትዌር መጀመሪያ ላይ እንዳልኳችሁ ፕራይመሪሊ የተሰራው የጉግል ጀሚናይን ዋተርማርክ ለማጥፋት ነው ማለት ነው። ለጊዜው አሁን በጉግል ጀሚናይ እና በጉግል ፍሎ የተሰሩ ቪዲዮዎች ላይ ወይም ኢሜጆች ላይ ያለን ዋተርማርክ ብቻ ነው የሚያጠፋው። ምናልባት ወደፊት ግን በሌሎች ኤአይዎች የተሰራ ቪዲዮን ወይም ኢሜጅን ዋተርማርክ ለማጥፋትን ሊጠቅመን ይችላል ማለት ነው። ኢሬዚዮን ተጠቅመን የጀሚናይን ዋተርማርክ ኢሜጅ ላይ ወይም ቪዲዮ ላይ ለማጥፋት ኢሬዚዮን በሁለት አይነት መልኩ ልንጠቀመው እንችላለን። አንደኛው እዚህ ላይ እንደምታዩት ትራይ ኦንላይን ቱል ይላል። እንደገና ደግሞ ኢንስቶል ክሮም ኤክስቴንሽን ይላል ማለት ነው። ስለዚህ ኢሬዚዮን በሁለት አይነት መልኩ ተጠቅመን ነው ጉግል ጀሚናይ ላይ ወይም ጉግል ፍሎ ላይ የተሰሩ ኢሜጆችን ወይም ቪዲዮዎችን ዋተርማርክ የምናጠፋው ማለት ነው። እስኪ አሁን መጀመሪያ የኦንላይን ቱሉን ተጠቅመን እንዴት አድርገን ዋተርማርክ ማጥፋት እንደምንችል ላሳያችሁና በኋላ ደግሞ ክሮም ላይ ኤክስቴንሽኑን ኢንስቶል አድርገን እንዴት አድርገን መጠቀም እንደምንችል አሳያችኋለሁ። በተለይ ይሄ የክሮም ኤክስቴንሽኑ ከዚህ ከኦንላይኑ የተሻለ ነው። ሁለቱንም የዋተርማርክ ማጥፊያ መንገዶች ብታዩ በጣም ይጠቅማችኋል ማለት ነው። እንግዲህ የኦንላይን ቱሉን ለመጠቀም ምንድነው ማድረግ ያለብን? እዚህ ጋር ትራይ ኦንላይን የሚለው ላይ መጠን ክሊክ እናደርግበታለን ማለት ነው። ትራይ ኦንላይን የሚለው ላይ ክሊክ ስናደርግ ልክ እንደዚህ ሪሙቭ ጀሚኒ ዋተርማርክ ኦንላይን የሚል ይመጣላችኋል። እዚህ ላይ ደግሞ ከዚህ ሪሙቭ ጀሚናይ ዋተርማርክ ኦንላይን ከሚለው ወረድ ብሎ ደግሞ ዌልካም ቱ ኢሬዚዮ ብሎ እንዴት አድርገን መጠቀም እንዳለብን የሚያሳይ ጋይድ ላይ ነው ያለው። እሱን ማየት ትችላላችሁ። እኔ አሁን እሱ ስለማያስፈልገኝ አጠፋዋለሁ ማለት ነው። ከዛ እዚህ ጋር እንመጣና ድሮፕ ኢሜጅስ ኤንድ ቪዲዮስ ሂር ይላል። ዋተርማርክ ያለበትን ኢሜጅ ወይም ቪዲዮ እዚህ ጋር መጠን ድራግ አድርገን ድሮፕ ማድረግ እንችላለን። ወይም ደግሞ ይህንን ነክተን ቪዲዮአችንን ወይም ኢሜጃችንን አፕሎድ ማድረግ እንችላለን ማለት ነው። ነገር ግን ቪዲዮ ወይም ኢሜጅ አፕሎድ በምናደርግበት ጊዜ የኢሜጅ ሳይዙ ከ50 ሜጋባይት መብለጥ የለበትም። ቪዲዮ ከሆነ ደግሞ ከ100 ሜጋባይት መብለጥ የለበትም ማለት ነው። ቪዲዮ በኤምፒ4 ፎርማት መቀመጥ አለበት። ኢሬዚዮን መጠቀም ከመጀመራችሁ በፊት ሌላ አድጀስት ማድረግ ያለባችሁ ነገር ደግሞ እዚህ ጋር መጣችሁ ሳይን የምትለዋን ነክታችሁ አካውንት ክሬት ብታደርጉ ወይም ደግሞ ሳይን አፕ ብታደርጉ በጣም የተሻለ ነው ማለት ነው። ምክንያቱም አካውንት ክሬት አድርጋችሁ ሳይንን ካላደረጋችሁ ይህንን የኦንላይን ቱሉን ከአንድ ጊዜ በላይ መጠቀም አትችሉም ማለት ነው። ስለዚህ ደጋግማችሁ ሁለት ወይም ሶስት ወይም ክሬዲታችሁ እስከሚያልቅ ድረስ ለመጠቀም የግድ ሳይንን ማድረግ ያለባችሁ ማለት ነው። ስለዚህ አሁን እኔም ሳይንን አደርጋለሁ ማለት ነው። ሳይንን የሚለውን ስትነኩ ልክ እንደዚህ ኢሜይላችሁንና ፓስወርዳችሁን የምታስገቡበት ስፔስ ያመጣላችኋል። ከዚህ በፊት አካውንት ከሌላችሁ ግን የግድ አካውንት ክሬት ማድረግ አለባችሁ ማለት ነው።
አካውንት ክሬት ለማድረግ እዚህ ጋር ክሬት አካውንት የሚል አለ። ወይም ደግሞ በቀጥታ የጎግል አካውንታችሁን ተጠቅማችሁ መግባት ትችላላችሁ። እኔም አሁን የጎግል አካውንቴን ተጠቅሜ ሎጊን አደርጋለሁ ማለት ነው። ኮንቲኒው ዊዝ ጎግል የሚለውን ስትነኩ ልክ እንደዚህ ጂሜል ላይ ሎጊን ያደረጋችሁበትን ኢሜል ያመጣላችኋል። ይህንን ካልፈለጋችሁ ዩዝ አናዘር አካውንት የሚል ስላለ ይህን ዩዝ አናዘር አካውንት የሚለውን ተጠቅማችሁ ሎጊን ማድረግ ትችላላችሁ። እኔ ግን እዚህ ላይ ያለውን ተጠቅሜ ሎጊን አደርጋለሁ ማለት ነው። ከዛ ልክ እንደዚህ ኮንቲኒው የሚል ይመጣላችኋል። ኮንቲኒው ትሉታላችሁ ማለት ነው። አሁን ሳይኒን አድርጋችሁ ጨርሳችኋል ማለት ነው። ከዛ ቅድም እንደነገርኳችሁ እዚህ ጋር መጣችሁ ቪዲዮአችሁን ወይም ኢሜጃችሁን ድራግ አድርጋችሁ ድሮፕ ማድረግ ትችላላችሁ። ወይም ደግሞ ይህንን የቀስ ምልክቱን ልክ እንደዚህ ነክታችሁ ቪዲዮአችሁን ወይም ኢሜጃችሁን በቀላሉ አፕሎድ ማድረግ ትችላላችሁ ማለት ነው። ከዛ ዋተር ማርኩ እንዲጠፋላችሁ የምትፈልጉትን ቪዲዮ ወይም ኢሜጅ ልክ እንደዚህ መርጣችሁ ኦፕን አድርጋችሁ አፕሎድ ታደርጉታላችሁ ማለት ነው። አሁን በቀጥታ አፕሎድ እያደረገልኝ ነው። አፕሎድ አድርጎ እስከሚጨርስ ጠብቀዋል። አፕሎድ አድርጎ አሁን እዚህ ጋር እንደምታዩት ሪሙቪንግ ዋተር ማርክ እያለ ነው። በነገራችን ላይ እስኪ መጀመሪያ እዚህ ጋር ልክፈትና የዚህን ቪዲዮ ዋተር ማርክ ላሳያችሁ። ቪዲዮ ይሄ ነው እንደምታዩት። Welcome to Amiibo Academy. Master Google and AI. እዚህ ጋር እንደምታዩት የጀሚናይ ዋተር ማርክ እዚህ ጋር አለች። ጉግል ፍሎ ላይ ጀሚናይ ኦሚን ተጠቅሜ እየሰራሁት ቪዲዮ ነው። በነገራችን ላይ ጉግል ፍሎ ላይ ጀሚናይ ኦሚን ተጠቅመን እንዴት አድርገን ቪዲዮ መስራት እንደምንችል በዝርዝር የሰራሁት ቪዲዮ ስላለ ያንን ቪዲዮ ያላያችሁ ቪዲዮ ሄዳችሁ ብታዩት በጣም ይጠቅማችኋል። የቪዲዮ ሊንክ ከላይ አስቀምጥላችኋለሁ። ያውን ወደ ኢሬዞ እንመለስ። ኢሬዞ እንግዲህ ዋተር ማርኩን በምታዩት መልኩ አጥፍቶታል። ቢፎር እና አፍተር የሚል አለው። እስኪ ቢፎር የሚለውን ስናይ እዚህ ጋር የሚታያችሁ ከሆነ ዋተር ማርኩ እዚህ ጋር ይታያል። አፍተር የሚለውን ስትነኩ ግን እዚህ ጋር ምንም አይነት ዋተር ማርክ የለውም። በቀላሉ በትንሽ ሰከንዶች ውስጥ አጥፍቶታል ማለት ነው። እስኪ ደግሞ ቪዲዮውም ቅድም ያያችሁት ነው፣ ከፍቼ ላሳያችሁ። Welcome to Amiibo Academy. Master Google and AI. ቅድም ያሳያችሁ ቪዲዮ ነው። ዋተር ማርኩን እንደምታዩት አጥፍቶታል ማለት ነው። ልክ እንደዚህ ዋተር ማርኩን አጥፍተን ከጨረስን በኋላ ዳውንሎድ ለማድረግ ምንድነው ማድረግ ያለብን? እዚህ ጋር ሴቭ የምትላለች ሴቭ የምትለዋን እንነካለን ማለት ነው። ሴቭ የምትለውን ስንነካ ልክ እንደዚህ በቀላሉ ዳውንሎድ አደረገልን ማለት ነው። እስኪ አሁን ይሄንን ልክፈትና ላሳያችሁ። እዚህ ጋር ወደ ዳውንሎድ ፎልደር አምጥቶኛል እንደምታዩት። ኢሬዚዮ ሲኒማቲክ ቴክ ኮመርሻል ስታይል ይላል። እስኪ አሁን ኦፕን ብዬ ልክፈተው። Welcome to Amiibo Academy. ማስተር ጉግል ኤንድ ኤአይ። እዚህ ጋር እንደምታዩት አሁን ዋተር ማርኳ እዚህ አካባቢ ነበረች። ምንም አይነት የጀሚናይ ዋተር ማርክ የለም፣ አጥፍቶታል ማለት ነው። እሺ ወደ ኢሬዚዮ ተመልሻለሁ። እስኪ አሁን ደግሞ ይህንን የኦንላይን ቱሉን ተጠቅመን በኢሜጅ ላይ እንዴት አድርገን የጀሚናይን ዋተር ማርክ ሪሙቭ ማድረግ እንደምንችል አሳያል። ይህንን አሁን ወደ ላይ ልሂድና እንደገና አሁንም እዚህ ጋር መጥቼ ቪዲዮ ኦር ኢሜጅ የሚለው ላይ ክሊክ አደርግበታለሁ። ከዛ አንድ ኢሜጅ አሁንም አፕሎድ ላድርግ። ይሄንን ኢሜጅ ነው ጀሚናይ ጀነሬትድ ኢሜጅ ይላል። ልክ እንደዚህ ጀሚናይ ጀነሬትድ ኢሜጅ የሚለውን ሴሌክት አድርጌ ከዛ ኦፕን አድርጌ በቀጥታ እዚህ ጋር መጥቼ አፕሎድ አድርገዋለሁ ማለት። እዚህ ጋር እንደምታዩት ፕሮሰሲንግ እያለ ነው። በቀላሉ ልክ እንደዚህ ኢሜጁ ላይ ያለውን ዋተር ማርክ አጥፍቶታል። አንድ ሰከንድ የሚፈጅበት አይመስለኝም። እዚህ ጋር አሁን ልክ እንደ ቪዲዮ አፍተር እና ቢፎር የሚላለው ቢፎር የሚለው እዚህ ጋር ነው እንደምታዩት። እዚህ ጋር ታያችሁ ከሆነ የጀሚናይ ዋተር ማርክ ትታያለች። አፍተር የሚለውን ስትነኩ ግን ምንም አይነት ዋተር ማርክ የለውም ማለት። እስኪ ኦሪጂናል ኢሜጁንም እዚህ ጋር መጥቼ ላሳያችሁ። አያችሁ ይሄንን ኢሜጅ ነው የተጠቀምኩት። እዚህ ጋር እንደምታዩት የጀሚናይ ዋተር ማርክ ትታያለች። እዚህ ጋር ኢሬዚዮ ጋር መጣችሁ ስታዩ ግን ምንም አይነት የጀሚናይ ዋተር ማርክ የለም ማለት ነው። እንግዲህ ልክ እንደዚህ ኢሜጁ ላይ ያለውን ዋተር ማርክ ካጠፋን በኋላም ዳውንሎድ ማድረግ ስንፈልግ እችን እዚህ ጋር መጠን ሴቭ የምትለዋን ስንነካ ኢሜጁ በቀጥታ ዳውንሎድ ይሆናል ማለት ነው። አያችሁ እዚህ ጋር ዳውንሎድ ሆነ። ከዛ ይህንን እስኪ ልክፈተውና በቀጥታ ወደ ዳውንሎድ ፎልደር ሂደን ከፍቼ ላሳያችሁ። እንደምታዩት ይህም ኢሬዚዮ ጀሚናይ ጀነሬትድ ኢሜጅ ይላል። ኦፕን አልሁት። አያችሁ ምንም አይነት የጀሚናይ ዋተር ማርክ የለም ማለት ነው። የመጀመሪያው ኢሜጅ ይሄ ነው እንደምታዩት ዋተር ማርክ አለች። የሁለተኛው ደግሞ ይሄ ነው ማለት ነው። ምንም አይነት ዋተር ማርክ የለውም ማለት ነው። ስለዚህ የኦንላይን ቱሉን በዚህ መልኩ መጠቀም እንችላለን ማለት ነው። እስኪ አሁን ደግሞ የክሮም ኤክስቴንሽኑን ተጠቅመን እንዴት አድርገን ከቪዲዮዎች ላይ ወይም ከኢሜጆች ላይ የጀሚናይን ዋተር ማርክ በቀላሉ ሪሙቭ ማድረግ እንደምንችል አሳያችሁ። የክሮም ኤክስቴንሽኑን ለመጠቀም ምንድነው ማድረግ ያለባችሁ? እዚህ ጋር ልክ እንደዚህ ወደ ታች ስትሄዱ ጌት ክሮም ኤክስቴንሽን የሚል ታገኛላችሁ። ጌት ክሮም ኤክስቴንሽን የሚለው ላይ ክሊክ ታደርጋላችሁ ማለት ነው። ጌት ክሮም ኤክስቴንሽን የሚለውን ስትነኩ ልክ እንደዚህ ነው የሚመጣላችሁ። ከዛ እዚህ ጋር መጣችሁ አድ ቱ ክሮም የሚለውን ትነካላችሁ። ከዛ ልክ እንደዚህ አይነት ቦክስ ይመጣላችኋል። አድ ኤክስቴንሽን የሚለው ላይ ክሊክ ታደርጋላችሁ ማለት ነው። ከዛ ትጠብቁታላችሁ ይችኛዋ የምትዞረዋ እስከምትጨርስ ማለት ነው። ከዛ ልክ እንደዚህ ያመጣላችኋል ሃው ቱ ዩዝ ኢሬዚዮ የሚል የኢሬዚዮን ክሮም ኤክስቴንሽን እንዴት አድርገን መጠቀም እንዳለብን ነው። ይህንን ቪዲዮ ከፈለጋችሁ ልታዩ ትችላላችሁ። ይጠቅማችኋል እንዴት መጠቀም እንዳለባችሁ። እኔ ግን ከዚህ በፊት አሁን ስላየሁት ማየት አልፈልግም። ከዛ ይህንን ቪዲዮ ካያችሁ በኋላ ምንድነው ማድረግ ያለባችሁ? እዚሽ ጋር በስተቀኝ ቶፕ ኮርነር ላይ ኤክስቴንሽን የምትለው ጋር ትመጡና ክሊክ ታደርጋላችሁ ማለት ነው። ከዛ ልክ እንደዚህ ኢሬዚዮ የሚል ታገኛላችሁ።
ታገኛላችሁ። እሱ ላይ ክሊክ ታደርጉበታላችሁ ማለት ነው። ከዛ እዚህ ጋር ጌት ስታርትድ የሚል ይመጣላችኋል። ጌት ስታርትድ የሚለው ላይ ክሊክ ታደርጋላችሁ። ከዚህ በኋላ ጨርሳችኋል ማለት ነው። ምንም አይነት ነገር ማድረግ አይጠበቅባችሁም። እስኪ አሁን ጉግል ፍሎ ላይ እና ጉግል ጀሚናይ ላይ እንሂድና ኢሬዚዮ የጀሚናይ ዋተርማርክን እንዴት አድርጎ አውቶማቲካሊ በቀላሉ ሪሙቭ እንደሚያደርገው ላሳያችሁ። ጉግል ፍሎ ላይ ሄዳለሁ። አሁን እዚህ ጋር እንደምታዩት ይሄ ጉግል ፍሎ ነው። ጉግል ፍሎ ይላል። ከዚህ በፊት ጉግል ፍሎ ላይ የሰራሁት ቪዲዮ ነው። አሁን ይሄን ቪዲዮ ልክፈተው። ልክ እንደዚህ ከከፈታችሁት በኋላ ኢሬዚዮ እዚህ ላይ ቪዲዮአችሁ ላይ ይመጣላችኋል። አሁን የማይመጣ ሪፍሬሽ ስላላደረኩት ነው። እስኪ ሪፍሬሽ ላድርገው። አያችሁን ጉግል ፍሎውን ሪፍሬሽ ሳደርገው ኢሬዚዮ የምትላለች። ከዚህ በኋላ ጉግል ፍሎ ላይ ጀሚናይ ኦምኒን ተጠቅማችሁ የሰራችሁትን ቪዲዮ በቀጥታ ዳውንሎድ ስታደርጉት ኢሬዚዮ ዋተርማርኩን ሪሙቭ ያደርገዋል ማለት ነው። አሁን እዚህ ቪዲዮ ላይ እንደምታዩት የጀሚናይ ዋተርማርክ እዚህ ጋር ትታያለች። እዚህ ጋር ልምጣና አሁን ዳውንሎድ ልበለው። ዳውንሎድ ስለው ዋተርማርኩን አውቶማቲካሊ ሪሙቭ ያደርገዋል ማለት ነው። በነገራችን ላይ ጉግል ፍሎ ላይ ጀሚኒ ኦምኒን በነጻ ተጠቅማችሁ እንዴት አድርጋችሁ ቪዲዮ መስራት እንደምትችሉ ከዚህ በፊት በዝርዝር የሰራሁት ቪዲዮ ስላለ እሱን ቪዲዮ ያላያችሁ ካላችሁ ሄዳችሁ ማየት አለባችሁ። የቪዲዮ ሊንክ ከዚህ ከላይ አስቀምጥላችኋለሁ። አሁን እንደምታዩት ዳውንሎድ ላደርገው ነው። ዳውንሎድ የምናደርግበት የ270 ፒክስል እና የ720 ፒክስል ሪዞሉሽን አለው። የ720ውን ሪዞሉሽን ሰሌክት አድርጌ ዳውንሎድ ላ አያችሁ። አሁን ኢሬዚዮ ሪሙቪንግ ቪዲዮ ዋተርማርክ እያለ ነው እዚህ ላይ ማለት ሪሙቭ ማድረግ ጀምሯል። በቀላሉ ነው ሪሙቭ የሚያደርገው። ትንሽ ተጠብቁታላችሁ ማለት ነው። የቪዲዮውን ዋተርማርክ ሪሙቭ አድርጎ ጨረሰ። ሪሙቭ አድርጎ ሲጨርስ አውቶማቲካሊ እዚህ ጋር ዳውንሎድ አድርገው እዚህ ጋር እንደምታዩት ዳውንሎድ አድርጎ ጨርሷል። እስኪ አሁን ይህንን ቪዲዮ ዳውንሎድ ላድርግና ዋተርማርኩ መጥፋት አለመጥፋቱን ቸክና። አያችሁ ዳውንሎድ ፎልደር ላይ ነው ያመጣን። እዚህ ጋር እንደምታዩት ፍሎ ይላል፣ እዚህ ጋር ደግሞ ኢሬዚዮ ይላል። ስለዚህ ፍሎ የሚለው ከጉግል ፍሎ ዳውንሎድ ያደረግነው መሆኑን ያመለክተናል ማለት ነው። ኢሬዚዮ የሚለው ደግሞ ኢሬዚዮን ተጠቅመን የቪዲዮን ዋተርማርክ እንዳጠፋ ነው ያሳየናል ማለት ነው። እስኪ አሁን ልክፈተውና አብረን እንየው ቪዲዮ። አያችሁ አሁን እዚህ ቪዲዮ ላይ ዋተርማርኳ እዚህ አካባቢ ነበር የነበረችው። አሁን ግን ዋተርማርኩ ጠፍቷል፣ የለም ማለት ነው። በዚህ መልኩ እንግዲህ ጉግል ፍሎ ላይ የሰራችሁትን ቪዲዮ ዋተርማርኩን በቀላሉ ማጥፋት ትችላላችሁ ማለት ነው። ይሄ እንግዲህ በጣም ቀላል መንገድ ይመስለኛል። በተለይ በየቀኑ ጉግል ፍሎ ላይ ቪዲዮ ክሬት የምታደርጉ ከሆነ ይህንን ብትጠቀሙ በጣም ጥሩ ነው። ምክንያቱም ከእናንተ የሚጠበቀው ክሮም ኤክስቴንሽኑን ኢንስቶል ማድረግ ነው። ከዛ በኋላ ልክ እዚህ ላይ እንደምታዩት ቪዲዮን ክሬት ስታደርጉት አውቶማቲካሊ ኢሬዚዮ እዚህ ላይ ይመጣላችኋል። ዳውንሎድ ስታደርጉት ዋተርማርኩን አጥፍቶ ነው ዳውንሎድ የሚያደርግላችሁ ማለት ነው። እስኪ አሁን ደግሞ ጉግል ጀሚናይ ላይ እና ይህንን የክሮም ኤክስቴንሽኑን ኢሬዚዮ እንዴት አድርገን እንደምንጠቀመው ላሳያችሁ። ጉግል ጀሚናይ ከፍታለሁ። እንደምታዩት ጉግል ጀሚናይ ላይ ነኝ። እስኪ አሁን እዚህ ላይ ላይብራሪ ላይ ልግባና ከዚህ በፊት የሰራኋቸው ኢሜጆች አሉ። ከነዚህ ኢሜጆች ላይ እንዴት አድርገን ዋተርማርኩን ሪሙቭ እንደምናደርገው ላሳያችሁ። አሁን ይሄንን ኢሜጅ እንምረጠው። ይሄ ኢሜጅ የዩቲዩብ ተምኔል ነው። እንደምታዩት እዚሁ ጀሚናይ ላይ የሰራሁት የዩቲዩብ ተምኔል ነው። ግን እዚህ ጋር እንደምታዩት የጀሚናይ ዋተርማርክ አለች ማለት ነው። እንግዲህ ጀሚናይ ላይ የሰራነውን ኢሜጅ ዋተርማርክ የኢሬዚዮን ክሮም ኤክስቴንሽን ተጠቅመን እንዴት ነው የምናጠፋው? ምንም ነገር ማድረግ አይጠበቅብንም። ጀስት እዚህ ጋር ዳውንሎድ ማድረግ ነው ማለት ነው። በቃ ዳውንሎድ ስናደርገው ኢሜጁን ዋተርማርኩን አጥፍቶ ዳውንሎድ ያደርግልናል ማለት ነው። ከኛ የሚጠበቀው እዚህ ጋር መጠን ይችን ኢሬዚዮን ስታርት ማድረግ ነው ማለት ነው። እስኪ አሁን እንግባና እንየው። እስኪ አሁን አይ ቲንክ ኢሜጁን ዳውንሎድ አድርጎ ጨርሷል። እስኪ እንክፈትና ላሳያችሁ። ያችሁ ጀሚናይ ጄነሬትድ ኢሜጅ ይላል፣ ደን ይላል። ይህንን የፎልደር ምልክቱ ልንካና ወደ ዳውንሎድ ፎልደር ልሄድ። እዚህ ጋር እንደምታዩት ጀሚናይ ጄነሬትድ ኢሜጅ ይላል። እስኪ እንክፈተውና እንየው። ዳውንሎድ ያደረኩትን ኢሜጅ ከፍቼዋለሁ። እስኪ ፉል ሳይዝ ላይ ላድርገው። እንደምታዩት ምንም አይነት ዋተርማርክ የለውም ማለት ነው። እስኪ ሌላ ኢሜጅም አሁን ዳውንሎድ አድርጌ ላሳያችሁ። ይሄ ደግሞ ከዚህ በፊት ለሙዚቃ ከበር ብዬ የሰራሁት ኢሜጅ ነው። እንደምታዩት እዚሽ ጋር የጀሚናይ ዋተርማርክ ትታያለች። አሁንም ምንድነው ማደርገው? ይህንን ዳውንሎድ የሚለውን እነካለሁ። ዳውንሎድ የሚለውን ስነካ ኢሬዚዮ ዋተርማርኩን አጥፍቶ ዳውንሎድ ያደርግልኛል ማለት ነው። ዳውንሎድ አልኩት ጨርሷል። እስኪ አሁን ይሄን የፎልደር ምልክቱን ልንካው። የፎልደር ምልክቱን ስነካው ወደ ዳውንሎድ ፎልደር ነው የሚወስደኝ። አሁን ከፍተዋለሁ። ዳውንሎድ ያደረኩትን ኦፕን አልኩት። ይኸውላችሁ እንግዲህ እንደምታዩት እዚች አካባቢ ነበረች የጀሚናይ ዋተርማርክ፣ ጠፍታለች፣ ምንም የለችም ማለት ነው። እንግዲህ በዚህ መልኩ የኢሬዚዮን ክሮም ኤክስቴንሽን መጠቀም ትችላላችሁ ማለት ነው። በጣም ቀላል ነው። ከኦንላይን ቱሉም የክሮም ኤክስቴንሽኑ እየተሻለ ነው የሚመስለኝ። ምክንያቱም የክሮም ኤክስቴንሽኑን አንዴ ኢንስቶል ካደረጋችሁት አውቶማቲካሊ ራሱ ነው የሚያጠፋላችሁ ማለት ነው።
እንግዲህ በነገራችን ላይ የቪዲዮ መግቢያ ላይ እንደነገርኳችሁ ከዚህ በፊትም በኤአይ የተሰራን ቪዲዮ ዋተርማርክ እንዴት አድርገን ማጥፋት እንዳለብን አሳይቻችኋለሁ። ያንን የመጀመሪያውን ቪዲዮም ያላያችሁ ሂዳችሁ ማየት አለባችሁ፣ በጣም ይጠቅማችኋል። ዛሬ ያሳየኋችሁ ግን ከዚህ በፊት ካሳየኋችሁ የዋተርማርክ ማጥፊያ ቴክኒክ የተሻለ የሚሆነው አንደኛ አውቶማቲክ ነው፣ ሁለተኛ ደግሞ በጣም ፈጣን ነው። የኢሬዚዮ ዌብሳይት ደግሞ ምንድን ነው? ኢሬዚዮን በሌሎች ኤአዮች የተሰሩ ቪዲዮዎችን ወይም ኢሜጆችን ዋተርማርክ ለማጥፋት አንጠቀምበትም ማለት ነው። ቅድም እንደነገርኳችሁ ወደፊት ምናልባትም በሌሎች ኤአዮች የተሰሩ ቪዲዮዎችን ወይም ኢሜጆችን ዋተርማርክ ለማጥፋት ሊያግዘን ይችላል። ይህንን ቪዲዮ በሰራሁበት ጊዜ ግን ኢሬዚዮን የምንጠቀመው ጀሚናይ ላይ ወይም ደግሞ ጉግል ፍሎ ላይ የተሰራ ቪዲዮን ወይም ኢሜጅን ዋተርማርክ ለማጥፋት ብቻ ነው ማለት። ከዚህ በፊት ያሳየኋችሁ ቴክኒክም በእርግጥ ዛሬ ካሳየኋችሁ ቴክኒክ የሚሻልበት መንገድ አለ። ከዚህ በፊት ያሳየኋችሁ ቴክኒክ ዛሬ ካሳየኋችሁ የዋተርማርክ ማጥፊያ ቴክኒክ በምንድን ነው የሚሻለው? ከዚህ በፊት ያሳየኋችሁ ቴክኒክ ጉግል ፍሎ ላይ ወይም ደግሞ ጉግል ጀሚናይ ላይ የሰራናቸውን ቪዲዮዎች ዋተርማርክ ብቻ ሳይሆን ማጥፋት የሚያስችልን በማንኛውም ኤአይ የተሰሩ ቪዲዮዎች ላይ ያለን ዋተርማርክ በቀላሉ እንድናጠፋ ያስችለናል ማለት ነው። ስለዚህ ሁለቱንም ቪዲዮ በደንብ ብታዩትና ሁለቱንም ቴክኒክ ብትጠቀሙበት በጣም ጥሩ ነው ማለት ነው። የዛሬው ቪዲዮ ይህን ይመስላል። ቪዲዮውን አይታችሁ ከወደዳችሁት ላይክ፣ ለሰዎች ይጠቅማል ብላችሁ ካሰባችሁን ሸር ማድረጋችሁን እንዳትረሱ። ለቻናሉ አዲስ ከሆናችሁም እዚህ ቻናል ላይ እንደዚህ አይነት ጠቃሚ ቪዲዮዎችን ስለምታገኙ ቻናሉን ሰብስክራይብ በማድረግ ቤተሰብ ብትሆኑ በእርግጠኝነት ትጠቀሙበታላችሁ። ስለ ቪዲዮ ያላችሁን አስተያየት ወይም ሌላ የምሰራላችሁ ቪዲዮ ካለም አስተያየት መስጫው ላይ ልታሳውቁ ትችላላችሁ። በሚቀጥለው ጊዜ በሌላ ቪዲዮ እስከምንገናኝ በሰላም ቆዩ።